የኛን ህይወት ታይልንና እኛ ራሳችንን እናስተካክል። ለምንድን ነው እንደዚህ የምታደርጊው? አንቺስ ብትሆኚ በባለፈውም ቢሆን እነ ዳኒን አግኝተሽ ምናምን አሁንም በድጋሚ እንደዚህ አይነት ነገር እየፈጠርሽ ስለሆነ እንድትተይ እፈልጋለሁ። አንቺም እተዋለሁ ካልሽ ለምንድን ነው የማታደርጊው? ይኸውልሽ እኔ እየሞከርኩ ነው ያለሁት በመጀመሪያ ደረጃ ባለፈው ከህይወታችሁ እወጣለሁ ካልኩኝ በኋላ ሌላ አብርሃምም ቢሆን ሌላ ሰው ቢሆን ስልክ ቴክስትም አላኩም አልደወልኩምም። ግን ማለት ነው አንቺ ለምንድን ነው የማትሄጂው? ሩታ መጀመሪያ ወይ ጋይ ዛሬ ምንድን ነው መስሎ ወይ ጌታ ወይ ኢየሱስ እና አንቺ ለምን አትሄጂው? አንቺ እኮ ነው ቀድሞ ይፈታሽ አይደል አብርሃም? አንቺ ለምን አትሄጂው? ሄርሜላ አንቺ ተይልኝ ምናምን ከማለትሽ ማለት ነው አብርሃም አንቺም ነው አልፈልግሽም ምንም ነገር ቢፈጠር ከአንቺ ጋር ነው መኖር አልፈልግም ያለው እንጂ ከሄርሜላ ጋር አይደለም። አንቺ ለምን አትይው? ሄርሜላን ተይልኝ ከምትያዝ ማለት ነው። በጣም ነው የምትገርመው እኮ በጣም አይኖ አብርሃምም ጥፋት አለበት ምናምን፣ ግን አንቺስ ለምን አትይው? ጋይስ ዛሬ ማለት ነው እውነት ፊቴ ሌላ ሰው ነው የሚመስለው እና ይቅርታ ማለት ፈልጋለሁ እና በኢየሱስም ጋይስ በኢየሱስም እንዴት ተናድጄ እንደሆንኩኝ ታውቃላችሁ? እዩ ማርያምን ነው የምላችሁ። እዩት እንዴት እንትኔ ላይት እንጠቀምበት ላይ ተበላሽቶብኛል። ግዙልኝ፣ የእውነቴን ነው። እዩት እንዴት ልሰካው። ማርያም በጣም ተናድጄ እያለቀስኩኝ ነበረ በሚያሳዝን ሁኔታ ማለት ነው። እና የላይት የእንትን ላይት አለ አይደል? እና ወደ ወሬ ሲመለስ ማለት ነው። ግን ቪዲዮስ መጨረሻ ድረስ አዳምጡት እስቲ። ይሄንን እንኳን ተረድታችሁ ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ማርያምን ዊ ጋይስ ወይ አምላክ እስራኤል ወይ እርዳኝ እንደው ፈጣሪ። ማርያም በጣም ተናድጃለሁ ዛሬ እውነት ነው የምላችሁ። ጌታ በጣም ከፍቶኛል ከምላችሁ በላይ ማለት ነው። ግን ሁሉም እግዚአብሔር መልካም ነው። ሁሉም ነገር ያልፋል። ቀን አልፎ መልካም ነገር ምን አይበት ቀን ቅርብ ነው። ኖርማል ለሰዎች ክፋት የምታስቡ ሰዎች ግን ማለት ነው እግዚአብሔር መቼ ነው የማይሳካላችሁና መልካም ብትሆኑ ጥሩ ነው። መልካምነት ጥሩ ነው። መልካምነት ለራሱ ለሰው ክፋት ማሰብ መልካም አይደለም እና እንደዛ ነው። እስቲ እንስማ። ወይም ደግሞ የሆነ ነገር እያደረገች መቀጠል የለባትም። እኔም እንደዛው። ምክንያቱም ትናንትና ቢሆን እኔ ተናግሬ የነበረ አንተ ግን ምንም ያደረግከው ነገር የለም። ሰምተሃል። ዴቭም ቢሆን የነገረ ነገር እንዳለው 100% እርግጠኛ ነኝ። ሲጀመር እኮ ማለት ነው ሩታ ስምሽም ጊዜ አይደለም ያጠፋችሁ። እሺ ራስሽና መክሰስ ካለብሽ እንደውም አንቺ በቃ እኔ ምንም ነገር ንጹህ ነኝ ከደሙ ንጹህ ነኝ ብለሽ ምን ታስቢ ከሆነ መክሰስ ያለብሽ ወይ ደግሞ የሆነ ነገር ስሜን እያጠፋች ነው ብለሽ መናገር ያለብሽ ቡዜን ሳይሆን ሌላ ሰው ነው በነገራችን ላይ እንጂ ቡዜን አይደለም። ቡዜ ምንም አላደረገችም። ከሄርሜላ ጎን ስለሆነች እንደ በፊቱ አንቺ እንትን ስላላለችሽ ሸርሜ ማን ነው ዛሬ ከአንቺ ጋር ስትሆን ቡዜ ትክክል ናት፣ ከሩታ ጋር ስትሆን ማን ነው ከሄርሜላ ጋር ስትሆን ደግሞ ክፉ ናት። እንደዛ ነው አንቺ እያልሽ ያለሽው። ግን ያ አይደለም ትክክለኛው ነገር፣ ያ አይደለም። አንቺ የሆነ ጥፋት ካጠፋሽ በኋላ ነው ቡዜ የተቀየረችው። ገባሽ? እና ጋይ ዛሬ ለምናገራቸው ነገሮች ሁሉ ይቅርታ አድርጉ። አሴ ፊቴ ራሱ ሌላ ሰው ነው። ከዛ ደግሞ ልዴት እና ለክሩ ተጨምሮበት ተውኝ እና ወይም ደግሞ የሆነ ነገር እያደረገች መቀጠል የለባትም። እኔም እንደዛው። ምክንያቱም ትናንትና ቢሆን እኔ ተናግሬ የነበረ አንተ ግን ምንም ያደረግከው ነገር የለም። ሰምተሃል። ዴቭም ቢሆን የነገረ ነገር እንዳለው 100% እርግጠኛ ነኝ። ወይም ደግሞ የሆነ ነገር እያደረገ አይሩታ አንቺ ተቆርቋሪ ነሽ። ለሴት ተቆርቁረሽ ነው። አሁን ለሄርሜላ ተቆርቁረሽ ነው ለሄርሜላ ተቆርቁረሽ ነው እንደዚህ የተናገርሽ ያለሽው። አይመስለኝም። ምናልባት እኔን ከመረጠ ምናልባት ብለሽ አስበሽ ነው እንጂ ለሄርሜላ ተቆርቁረሽ እንዳልሆነ 100% እርግጠኛ ነኝ። አይመስለኝም። እና ልትቆረቆሪም አቺም ለሄርሜላ ማለት ነው። ግን ይመስለኛል
ከመረጠኝ ብለሽ አስበሽ ነው። አብርሃም ደግሞ ማለት ነው እኔ ግራ የሚገባኝ ነገር አብርሽ ለምንድን ነው ጊዜ ስጡኝ እንደዚህ ነው የምትለው? ምንድን ነው እንደ ጨርቅ መሬት ላይ የምትጎትተው? መናገር ያለብህን ነገር ተናገር። በቃ ለምን ጊዜ ነው የሚሰጡ? በየቀኑ ጊዜ ስጡኝ፣ 3 ቀን ስጡኝ፣ 4 ቀን ስጡኝ። ምን አስፈለገ እንዴ? መናገር ያለብህን ነገር ተናገር። ገባ? ምንም ጊዜ የሚያስፈልግ ነገር የለም። ይሄንን ነገር ለመናገር ማለት ነው። ጤነኛ ነህ፣ የሽምግልና እየሄድክ ነው፣ አየንክ። ምንም የጎደለህ ነገር የለም፣ ሰላም ነህ። ሰዎችን ሄርሜላንም ለምን ታስለቅሳታለህ? ሩታም ተስፋን ትቁረጥ። ለነገሩ እሷ መቼም ተስፋ አትቆርጥም፣ ግን መናገር ያለብህን ነገር ለምን አትናገርም ነው ነገሩ። ለምንድን ነው ማስረዘም የፈለግከው? ዋትስ ዩር ፕላን? ምን እያሰብክ ነው? በየቀኑ ሄርሜላ በዚህ በኩል እያለቀሰች እኔ በነገራችን ላይ አሁን የደረሰኝ ነገር አለ እና እንደዚህ መሆን የለብህም። በቃ ተናገርና ሄርሜላም ልቧ ይረፍ። ሩታ እንኳን ሲጀመር አልፈልግህም ጆሮሽ ላይ እንደዚህ ጆሮዋ ላይ ራሱ በቃ አልፈልግሽም ብለህ ነግረሃት ስለ እፈልግሃለሁ ስለምትልህ ምንም እንትን የለውም፣ ችግር የለውም። ሩታ ግን ማን ነው ሄርሜላ ግን ትክክለኛውን ነገር ነው ልትነግራት የሚገባ ለሄርሜላ ማለት ነው። እኔም ጋር አንዴ እሷም ጋር እያልክ መሆን ስለሌለብህ ሳደረገች መቀጠል የለባትም። እኔም እንደዛው። ምክንያቱም ትናንትና ቢሆን እኔ ተናገሩ የነበረ አንተ ግን ምንም ያደረገው ነገር የለም። ሰምተሃል። ዴቭ ቢሆን የነገረ ነገር እንዳለ 100%። ትናንትም ተገናኝተን ነበረ። ለአንቺ ምን ትገመልሽ? ቢያንስ 3 ቀን 2 ቀን ውሳኔን አሳውቀን ብላችሁ ነበር አይደለ? ስለዚህ ዛሬ በድጋሚ እንደዚህ ጠርታችሁ ይህን ማስጨነቅ አይጠበቅባችሁ ነበር። ስለዚህ አሁንም ቢሆን በደንብ ላስብበትና ነገሮች ከራሴ ጋር በደንብ አውርቼ ውሳኔን አሳውቃችኋለሁ። ስለዚህ አሁን ግን ከዚህ በላይ ዝም መቆየቴ ተገቢ ነው ብዬ አላስብኛል። ማርያምን በጣም ነው በቃ እኔ እንጃ ምን እንደምላችሁ አላውቅም። ይሄ ቀን ካለፈ በኋላ እነግራችኋለሁ ምን እንደሆነ ምን እንደተፈጠረ ማለት ነው። እና እግዚአብሔር ቀኑን ያቅርብልኝ። እኔ ራሴ ማለት በቃ ጥሩ ሙድ ላይ አይደለሁም ዛሬ እና እንደዛ ነው። አሁን ራሱ ምን ቤት መናገር እንዳለብኝ በስትክክል መናገር ያለብኝን ነገር አልተናገርኩም። ስለ ሄርሜላም ስለ ሩታም ስለተበየ ተፈጠረ ያለው ነገር የሰማኋቸው ነገሮች አሉ። እሱንም እያንዳንዷን ነገር እስቲ ነገ ጠብቁኝ፣ ነገ 9 ሰዓት ላይ ጠብቁኝ፣ ነግራችኋለሁ ያለውን ነገር። አሁን ከዚህ ወጥቼ ጸሎቴን አድርጌ ፊቴን ታጥቤ መተኛት ነው የምፈልገው ማርያምን። እና ብቻ ከባድ ነው ዘንድሮ ከሰው ጋር እንዴት እንደምንኖር በጣም ከባድ ነው ጋይስ። ሌላ ምንም አልላቸውም እና ደህና አይደሉ። ግን ሰላም አላልኳቸውም። እንዴት ናችሁ? ደህና ናችሁ? ወይኔ ደህና ነኝ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ። ውድ ሀገሬ ልጆች እና ባላችሁበት ራሳችሁን ጠብቁ ጋይስ። ማርያምን አንድ እዚህ ዱባይ ውስጥ የተፈጠረ ነገር አለ አይደለ? ለወንድ ብላ እንደዛ ብቻ ማለት ነው ጋይስ። ራሳችሁን ጠብቁ። ጌታን ለወንድም ብላችሁ ለማንም ነገር ብላችሁ ለሚያልፍ ቀን ብላችሁ እናንተ አትለፉ እሺ። ሁላችንም በየፊናችን የሚያናድደን፣ የሚያስለቅሰን፣ የሚያሳዝነን፣ የሚሰብረን ነገር አለብን። ግን ሁሉም ነገር ያልፋል። ለጊዜው ቢያስገባንም ቢያስለቅሰንም ዛሬ ነገ አይሆንም። ኦኬ ለሁላችሁም የምለው ነገር ማለት ነው። ዛሬ የተከፋንበት ነገ አይሆንም። ነገ ሌላ ቀን ነው። ጌታን ነገ ሌላ ቀን ነው እና ምንም ነገር ቢፈጠር ነገ ሌላ ቀን ነው። እግዚአብሔር ያሻግራል እና እሱን ተስፋ በማድረግ ራሳችሁ ላይ ውሳኔ አትወስኑ ማለት እፈልጋለሁ። እና ደህና ደሩልኝ፣ ለእኔም ጸልዩልኝ፣ እግዚአብሔር እንዲረዳኝ ጸልዩልኝ። ስራ ከባድ ነገር ውስጥ ነኝ እና እግዚአብሔር እንዲረዳኝ ጸልዩልኝ። እና ባላችሁበት እናንተም እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ፣ ይጠብቀን። እግዚአብሔር ያሻግራል እና ስለ ሄርሜላ ነገር አዲስ ነገር ይዤላችሁ እመጣለሁ። ጠብቁኝ 9 ሰዓት እና እስከዛ ደህና ደሩ። ለዛሬው ቪዲዮ ይቅርታ በጣም
ልላችሁ ፈልጋለሁ። ምክንያቱም ሙዲ አይደለም